ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቲ የእንግዳ ፕሮግራሜ ራቅ ወዳለ አገር ተጉዤ ነው ያለሁት። ዩጋንዳ ነው የሚገኘው፣ ምስራቅ አፍሪካ ከኢትዮጵያ በጣም ቅርብና ጎረቤት የሆነች ቦታ ላይ ነው ያለሁት። እዚህ በመጣው ጊዜ ብዙ ኢትዮጵያኖችን አግኝቻለሁ። እኔ እንኳን በመንገድ ሳልፍ ነው ወደዚህ ብቅ ያልኩት ለአጭር ጊዜ። ብዙ ኢትዮጵያኖች አግኝቻለሁ። በኢትዮጵያ ጉዳይ ላይ ከዚህ ቀደም ብዙ የሰሩ በተለያየ ቦታዎች፣ የመንግስት ቦታዎች፣ ሀገራዊ ቦታዎች፣ አገልግሎቶች ላይ የቆዩ ኢትዮጵያኖችን አግኝቻለሁ። ተሰደው ከሀገራቸው ወደ ሌላ ሀገር ሊሻገሩ እየተዘጋጁ ያሉ ኢትዮጵያኖችን አግኝቻለሁ። ኢትዮጵያ መኖር ስለማይችሉ ስላቃታቸው ጎረቤት ሀገር ተጠልለው የሚኖሩ ኢትዮጵያንን አይቻለሁ። በአንዳንድ በስራም በእንቅስቃሴም ዩጋንዳ ተሽላቸው፣ በአየርም ተሽላቸው ደስ ብሏቸው በዩጋንዳ የሚኖሩ ኢትዮጵያኖችንም አግኝቻለሁ። ብዙ ሰዎች አግኝቻለሁ። እዚህ ከመጣው አይቀር እንግዲህ ከነዚህ ኢትዮጵያኖች በተለይ ዋጋ የከፈሉ ታሪክ ያላቸው ለሌላው ትምህርት የሚሆን የሚያካፍሉት ነገር ያላቸው ኢትዮጵያኖችን ቃለ መጠይቅ ለማድረግ እና ወደ ከእናንተ ጋር ለማስተዋወቅ ነው ዛሬ የምገኘው። የዛሬው እንግዲህ አቶ ዘለቀ ጀበሮ ይባላሉ። አቶ ዘለቀ በኋላ ብዙ የሚነግሩን ነገሮች አሉ። ቀደምት በነበሩት ስርዓቶች በተለይ በደርግ ስርዓት ላይ የነበራቸውን አስተዋጽኦ፣ ከዛም በኋላ በወያኔ ስርዓት ላይ የነበራቸውን ትግል እና አሁን ያሉበትንም ሁኔታ እንደዚሁ በሀገራችን ላይ የሰሯቸውን አገልግሎት እና ታሪካቸውንም እንደው ለመማማሪያም እንዲሆን ይዘን መተናል። እኔ መታሰቢያ ቀጸላ ነኝ። አብራችን ቆዩ። አቶ ዘለቀ ጀበሮ እጅግ በጣም ነው የማመሰግነው። እንኳን ደህና መጡ። ለምን አለሽ መቲ። እኔ ነኝ በእርግጥ የመጣሁት። ስለተገናኘን ከዚህ በፊት በኮምፒውተሩ ላይ በሩቁ ቃለመጠይቅ አድርጌልዎት ነበር። አሁን ግን በአካል ስለተገናኘን በጣም አመሰግናለሁ። እኔም በጣም አመሰግናለሁ መቲ። እግዚአብሔር ይባርክሽ። አመሰግናለሁ በጣም። አሜን። ታሪኮት ምናልባት በምንም ዘርፍ ላይ ይሁን በየትኛውም አገልግሎት ላይ ይሁን ታሪኮት የሚያጠነጥነው ኢትዮጵያን ይጠቅማል በሚል መርህ ነው። ከዛ ከልጅነት ከወጣትነት እስከ እዚህ እስካሉበት እድሜ ድረስ ይሄ አገልግሎት ይቀጥላል ባመኑበት። ግን ከእርሶ ሳይሆን ለእርሶ ሳይሆን ስለ ኢትዮጵያና ለኢትዮጵያ በሚል ነው እንደተረዳሁት ከሆነ። ምናልባትም ከዛ ወደኋላ መለስ ነው የነበረውትን ቦታ ኃላፊነት ቦታን በኋላ እንመጣበታለን። ግን ከአስተዳደጎት ጀምሮ ወዴት ለዚህ አገልግሎት እንዴት እንደገቡ ምናልባት ከዛ ቢተርኩልን። አዎ እንግዲህ እኔ ወደ አገልግሎት ከመምጣቴ በፊት እንግዲህ እንደ ማንኛውም ሰው የሰው ልጅ እድገት ነው። ከቤተሰብ ጋር በምኖርበት ጊዜ እንግዲህ ትምህርት የመማር ከዛ በኋላ ደግሞ ወደ ስራ ዓለም የመግባት ሁኔታ አለ። የተወለድኩት በ1946 ዓመተ ምህረት ላይ በድሮ ከፋ ጠቅላይ ግዛት በሚባል አሁን ዳውሮ ዞን ተብሎ በሚጠራው ነው ዋካ ሁለተኛ መለስተኛ ሁለተኛ ደረጃ ትምህርት ቤት ተምሬ ትምህርትን ከጨረስኩ በኋላ እንግዲህ ወደ ሚያዝያ 27 ጅማ ነው የምንመጣው። ግን ጅማ ከየክፍለ ሀገራቱ ወደ ጅማ መጥቶ ለመማር ቤት ኪራይ ከፍሎ እንደገና ቀለብ በልቶ መኖር የማይቻልበት ደረጃ ስለደረሰ ቀጥታ አንድ አጎቴ አዲስ አበባ ስለነበረ ጠርቶኝ 1962 ዓመተ ምህረት ወደ አዲስ አበባ መጥቼ እግዚአብሔር ደግሞ ቀናኝና ወዲያውኑ በመጣው ወርም በማይሞላ ጊዜ ውስጥ ወደ ቀድሞ ክቡር ዘበኛ ሰራዊት በሚባለው የመገናኛ ሬዲዮ ክፍል ገባው። እዛ እንግዲህ ከ1962 እስከ 1966 እዛ ሰራዊቱ ውስጥ ሳገለግል ቆይቼ 67 ደርግ በሚመጣበት ጊዜና ወደ አብዮቱ በሚመጣበት ጊዜ እኔም ተማሪ ተፈሪ መኮንን ትምህርት ቤት የማታ ተማሪ ስለነበርኩ በዛ ጊዜ ከ11ኛ ወደ 12ኛ ክፍል ያለፍኩበት ጊዜ ስለነበረና በ1967 የትምህርት ዘመን 12ኛ ክፍል ነበረ መማር የነበረብኝና ትምህርት ቤቱ እንግዲህ ተዘግቶ ዩኒቨርሲቲዎች፣ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ ኮሌጆች ሁሉ ተዘግቶ እድገት በህብረት ቆትና ስራ ዘመቻ ታውጆ ስለነበረ ተማሪው ወደዛ ሲዘምት
ከጦሩ ክፍልም አዝማቾች ተማሪውን የሚያዘምቱ ሰዎች ይመረጡ ስለነበረ ልክ እንደ ደርግ ምርጫ ከየብሔራዊ ጦር ከፖሊስ ሰራዊት ከክቡር ዘበኛ ከጦር ሰራዊት ከአየር ኃይል ከባህር ኃይል ሲመረጡ ወደ 633 አዝማቾች ሲመረጡ እኔ ከክቡር ዘበኛ ሰራዊት አንድ መኮንንና አንድ የበታች ሹም ከዛ ከመገናኛ ሲመረጥ አብሬ ተመርጬ ወደ እድገት በህብረት እውቀትና ስራ ዘመቻ መምሪያ ሄጄ በእነ ሻለቃ ዳዊት አዝማች ምክትል አዝማች ነበረ፣ የዘመቻው ኃላፊ ነበረ። ከነሱ ጋር ወደ ጋሞ ጎፋ ክፍለ ሀገር ባኮ ጋዘር ምድብ ጣቢያ ወረዳ ጣቢያ 120 አዝማች ይዤ ዘመቱ። ከዘመቻ በኋላ እንግዲህ ዘመቻ ተንገራግጮ ብዙም ስራ ሰርቶ ግን የመደብ ትግሉን አካሂዶ ሲመለስ በዛ እኔ በዘመቻው ላይ ባደረኩት አስተዋጽኦ ያው ኢንፎርሜሽን ስለነበረ አቶ አሰፋ ጫቦ በዛው እኔን ጠርቶ ጋብዞኝ ወደ ህዝብ ድርጅት እንድመለስ እንዲገባ ብሎ ጋበዘ። በዛ ጊዜ ክሮስ አለማየሁ በዛ በነበረው ደርግ ውስጥ ባለው ሽኩቻ የእድገት በህብረት መምሪያ ኃላፊ ነበረ በዛ ጊዜ እና እሱ በእስር ቤት ራሱን ገድሎ ስለነበረ በዛ በድሉ ዱክ የሚባል ኮሎኔል በኋላ ብሪጌደር ጀነራል ሆነዋል። እሳቸው ተጠባባቂ ነበሩና ከለከሉ። ሻለቃ ለገሰ ኃይሌ በኋላ ብሪጌደር ጀነራል ብሔራዊ አብዮታዊ ዘመቻ መምሪያ የነበሩት ብዙ አዝማቾች አሉ፣ እሱ በምን ምክንያት ነው የተመረጠው ብሎ ከለከሉ። በኋላ መንግስቱ ኃይለማርያም ጋር ሄዶ የእድገት በህብረት መምሪያ ፖለቲካውን የሚመሩ እሳቸው ስለነበሩ እዛ ሄዶ አስፈቅዶ ህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት እንዲገባ ተደርጎ ያው ፖለቲካ ትምህርት ቤት ጀነራል ጉንጌት ገባን። ከዛ በኋላ እንግዲህ ብዙዎቹ በአሁኑ ጊዜ በህይወትም የሌሉ ግን በህይወትም ያሉ እነ አህመድ ቡና እነ አቶ ለንጮ ለታ የመሳሰሉት ሰዎች ጋር አብረን ሐምሌ ወር 1968 ዓ.ም ተመድበን ወደ አውራጃ ህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ኃላፊነት ሲሄድ እኔን የደረሰኝ ጎፋ አውራጃ ነው። እዛ ጎፋ አውራጃ ሄጄ ጎፋ አውራጃ ሳገለግል ቆየው። ከዛ የመኮንነት ኮርስ መጥቶ ፈተና መጥቶ እንዲቀበሉ አሉ። ፈተና መጥቼ 31ኛ የእጩ መኮንነት ኮርስ ተካፍዬ ካለፍኩኝ በኋላ ወደዛ ሄጄ ገባው ለታ። ከዛ ወዲያውኑ በሚያዝያ የእናት ሀገር ጥሪ ተደረገ። በዛ እናት ሀገር ጥሪ የመላው ኢትዮጵያ ህዝብ ልጆች ናቸው የተሳተፉት። በዛ የዳውሮ፣ የጎፋ፣ የጋሞ፣ የወላይታ ልጆች ከገበሬ የመጡ ስላሉ እነሱ ለማስተርጎም እኔ ከሁለታ ወደ ታጠቅ መጥቼ ታጠቅ ላይ እንግዲህ እነሱን ሳስተረጉም ቆይቼ በኋላ ሚደባ ሲደርስ 90ኛ ብርጌድ የሚባለው ብርጌድ ጋር ወደ ምስራቅ ጦር ግንባር ሄድኩኝ። ከዛ በካድሬነት ቆሬ ግንባር በጣም ወሳኝ ግንባር የሚባለው ነው። መጀመሪያ የሶማሊያ ኃይል በኃይሉ ከፍተኛ ኃይል አሰማርቶ ድሬዳዋን ለመያዝ የተደረገው ሙከራ ሐምሌ 26 69 ከከሸፈ በኋላ እንደገና ሀረርን ለመያዝ ጅጅጋን ተቆጣጥሮ መስከረም 1 ቀን 1970 ወደ ሀረር በሚመጣበት ጊዜ ይሄ ቆሬ ግንባር ነው ከፍተኛ ደረጃ ገትሮት የያዘውና በዛ ግንባር እንግዲህ ተደራጅተን 6 ወር ከቆየን በኋላ መጨረሻ ጅጅጋን የካቲት 26 ቀን እንደተቆጣጠርን እኔ መጋቢት 10 ቀን ወደ አዲስ አበባ ተጠርቼ መጥቼ 45 ሰዎችን ይዤ በ1971 ዓመተ ምህረት ወደ ጀርመን ዲሞክራቲክ ነው ቼኮስሎቫኪያ በዛ ጊዜ አልተከፈለም፣ ቼክ አይደለም ቼኮስሎቫኪያ በሚባልበት ጊዜ በዛ ጊዜ እንግዲህ ዛሬ በህይወት ያሉት አብረን ሄደን ከተማርናቸው ውስጥ የተወሰኑት አሉ።
በተለይ መጽሐፍ ሁሉ ጽፈው በተለያየ መንገድ ያሉት ሰዎች አሉ። እንግዲህ ከነሱ ጋር ሆነ እነሱ ጋር ተምሬ ከመጣው በኋላ እንግዲህ በኢሳፓኮ አዲስ አበባ፣ በኢሳፓኮ ጅጅጋ፣ በኢሳፓ ጅጅጋ፣ ከዛ ሀረርጌ ኢሳፓኮ ክፍለ ሀገር ተጠባባቂ ድርጅት ጉዳይ፣ ከዛ መጨረሻ ደረጃ እንግዲህ የሀገሪቱ አጠቃላይ አብዮቱ ሲፈነዳ እንግዲህ 3 ትልቅ ጥያቄዎች ነበሩ። አንደኛ መሬት ላራሹ፣ ሁለተኛ የሃይማኖት እኩልነት፣ ሶስተኛ የብሔረሰቦች ጉዳይ ነበረ። መሬት ላራሹ ስራ ለዋለ ሃይማኖት እኩልነት እስልምና ከኦርቶዶክስ ጋር እኩል ሆኖ እንዲከበር እኩል ሆኖ ብሔራዊ በዓል እንዲሆን ወዲያውኑ መልስ ተሰጠ። የብሔረሰቦቹ ጉዳይ በጣም ውስብስብ ስለነበረ ኢንስቲትዩቱ ተቋቁሞ 7 ዓመት ካጠና በኋላ በተደረገው የሀገሪቷ መዋቅር ለውጥ የሰሜን ኦሞ የሚባል ከተቋቋመ በኋላ በዛው አካባቢ የተወለዱ ልጆች ሄደው በዛ ህዝባቸውን እንዲያገለግሉ ሲባል እንግዲህ እኔ ከዳውሮ ተወላጅ ስለነበርኩና ዳውሮ ደግሞ ወደ ሰሜን ኦሞ ታጥፎ ስለነበረ በዛው ሰሜን ኦሞ አስተዳደር አካባቢ ጊዜያዊ ኮሚቴ የድርጅት ጉዳይ ኃላፊ ሆኜ ሲሰራ ስርዓቱ በወያኔዎች ሲለወጥ እኔ ከብዙ ጓዶቼ ጋር ሆኜ ወደ ኬንያ ናይሮቢ ለመምጣት ችያለሁ ማለት ነው። መልካም፣ እዛች ጋር ተመልሰን እንመጣለን። መጀመሪያ 2 ነገሮች እንግዲህ አሁን እዚህ ጋር የነበረውን የብሔር ብሔረሰቦች እኩልነት የመሳሰሉት ነገር ያው ወያኔ ሲመጣ እሱ ይዞት እንደመጣ እነሱ ይዞት እንደመጡ ነው የሚነገር ያለው። ስለዚህ እሱ ላይ ትንሽ የምንነጋገረው ይኖራል። ከዛ ውጪ ግን ቅድም ሲናገሩ በዚህ ዘመቻ ላይ አቶ ሌንጮ ለታ ብለው ጠቅሰውልኝ ነበር። አቶ ሌንጮ ለታ ማለት የኦነጉን አመራር ነው የሚሉኝ? እሳቸው ከሆኑ ደግሞ የዛን ጊዜ በኢትዮጵያዊነት ኢትዮጵያን እንደ አንድ አገር ተቀብለው በኢትዮጵያዊነት ለሁሉም የአንድ ብሔር ብቻ ሳይሆን ለሁሉም በሚደረገው እንቅስቃሴ ላይ ተሳታፊ ነበሩ። አዎ፣ በጣም በዚህ ጉዳይ ላይ በጣም የሚገርም ነገር ነው። በተለይ የኢትዮጵያ ሕዝብም ማወቅ የሚገባ ነገር የሚለው ነገር ሌንጮ የጅባትና ሜጫ አውራጃ የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ኃላፊ ነበረ እና በኢትዮጵያ አንድነት በኢትዮጵያ ላይ በሚደረገው የማርክሲዝምንና የብሔራዊ ዲሞክራሲያዊ ፕሮግራም የሚባለውን ወደ ስራ ለመተርጎም ቁርጠኛ ሆኖ ከተሰለፉት ነው። አህመድ ቡራን የሚባል የእሳቸው ጋር አንድ ጓደኛ የነበረና በኋላ ሄዶ ፖሊት ቢሮ አባል የነበረ ጭላሎ፣ እሳቸው ደግሞ እንደዚሁ አምቦ ነበሩ። ከዛ ደግሞ ራሳቸው የኦነግ ሊቀመንበር የነበሩት ገላሳ ዲልቦ ዮሐንስ ባንቲ ብለው የሚጠሩት ራሳቸው ደግሞ የሸዋ ክፍለ ሀገር ምክትል ኃላፊ ነበሩ። የክፍለ ሀገሩ የሸዋ ትልቅ ቫስት የሆነ ክፍለ ሀገር ህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ምክትል ኃላፊ ነበሩ። እነዚህ ሌሎች በርካታ የሆኑ ናቸው። ይሄንን ደግሞ እንተበው። ባሮ ቱምሳ የሚባሉ ዋናው የኦነግ መስራች የነበሩና በኋላ ሄደው በአጭር ጊዜ ውስጥ ወደ ተግባርም ሳይደርሱ በመንገድ ላይ ተቀጭተው የሞቱት ራሳቸው። በእውነት እኔ አንዳንድ ጊዜ ወደ ደርግ ጽሕፈት ቤት ለስራም ገብተን እዛ ደርግ ጽሕፈት ቤት ሻይ ቤት ስንጠጣ 10 ጊዜ ባሮ ጋር ሲሄዱ አያለው። ኮሎኔል መንግስቱ ራሳቸው ሻለቃ ነበሩ። በዛ አብሮ ሲሄዱ አያለው። ባሮ ብሎ 10 ይጠራሉ። በጣም ከፍተኛ የሆነ እምነት የነበራቸው ሰው ናቸው እና ባሮ ራሱ ጥሎ ይሄንን አብዮት አገለግላለሁ ብሎ የነበረውን አብዮት አንድ ጊዜ ወዲያውኑ ለውጠው ጥለው ነው 1969 ዓመተ ምህረት ወጥተው ይሄዱት እና ምክንያት አለው ይታወቃል። የወጡበት ምክንያት ድንገት ነው የወጡት ወይስ ቀድሞ ተዘጋጅተውበት ነበር? የውጭ አይዲዮሎጂ የሚያስተምራቸው ነበር ወይም እዛ ውስጥ የተፈጠረ የለውጥ ሂደት ነው? እንግዲህ እኔ ይሄንን ሁኔታ ቀደም ብለውም ቢሆን እንግዲህ እኔ በዛ ባልነበርኩበት ጊዜ በነበረው የአዲስ አበባ ዩኒቨርሲቲ ውስጥ በነበረው ላይ አክቲቭ ፓርቲሲፓንት ነበር ይባላል። ባሮ ኢብሳ ጉተማ በተለይ ኢትዮጵያዊ ማን ነው የሚል ጽሑፍ ሁሉ አቅርቦ ሲያወያይ ነበረ። በጣም በዛ የተነሳ ዋልልኝ የራሱ እንዴት እንደዚህ ትላለህ ተብሎ ከሱ ጋር በጣም ከፍተኛ ግሪቫንስ እንደነበረ ሲነገር እሰማለሁ። እና አንዴ የዚህ የኦነግ
አሳሰብና የኦሮሞን ህዝብ እንግዲህ ወደ ምን ደረጃ ላይ ለመለወጥ እንዲችላለን የሚለውን እነሱ ራሳቸው ነው በፕሮግራሙ ላይ የሚያውቁት። እንግዲህ ፕሮግራማቸው እንዳለ ሆኖ በተለይ ኢጫትን አቋቁመው የጭቁኖች ድርጅት ነው ይሄ ተብሎ በአብዛኛው ደቡብ እና አሰፋ ጫቦ እነ ተስፋዬ ሀቢሶ የመሳሰሉ ሰዎች በጣም ከፍተኛ የሆኑ የደቡብ ሰዎች ጭቁን ነው ተብሎ ከኦሮሞ ጋር አብሮ አድርገው ድርጅት አቋቁሞ ያ ድርጅት ደግሞ የኢማለዲ ድርጅት አባል ሁሉ ሆኗል። የኢትዮጵያ ማርክሲስት ሌኒኒስት ድርጅት አባላት ሁሉ ሆኗል። እንግዲህ ባሮ በዛ ጊዜ ኢንፋክት የለም፣ ግን እነዚህ እነ ሌንጮ ያሉበት ሁኔታ ላይ አሰፋ ጫቦ የራሱ ተወክሎ ዋናው ህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ገብቶ ሲሰራ ነበረና በዓላማው እንግዲህ እነሱ ያሰቡትን ዓላማ ለማሳካት እንግዲህ ሲባል ቀደም ብሎ በነበረው ሁኔታ ራሳቸው ሲደራጁ ወይ ለመደራጀት ወይ ጊዜ ለማግኘት ያደረጉት ነገር ሊሆን ይችላል። አንድ የተናበው ወዲያውኑ ነው የወጡት፣ ተናበው ነው የወጡት። ከአርሲ ከአዲስ አበባ ከሲዳሞ ተናበው አንድ ጊዜ ነው ወደ ሶማሊያ እየሄዱት እና የራሳቸው እንግዲህ የሆነ ዓላማ ሊኖራቸው ይችላል። ግን እናንተ በአገልግሎት ላይ ባላችሁበት ሰዓት ማለት ነው እርሶም አሁን እንግዲህ ደቡብ ከሚባለው አካባቢ ነው የተነሱት፣ ተምረው አዲስ አበባ እንትን ብለው ከዛም ወደ ስልጣን መጥተዋል። በነበረው መሬት ላይ በነበረው በተለይ በሹመት የስልጣን አወቃቀር ሂደት ላይ ተጽዕኖ ነበረ? የብሔር ብሔረሰቦች ጭቆና ነበረ እዛ ላይ? ምክንያቱም ቢሆን ኖሮ እናንተ እና አሁን የተባሉ ሰዎች ሁሉ ወደ ቦታ ላይ ይመጡ ነበር ወይስ የቁጥር ነገር ነው? እንግዲህ ቀደም ብሎ በነበረው ሁኔታ ላይ የደቡብን አሁን የጋሞ፣ የወላይታ፣ የዳውሮ፣ የገለብ እና ደቡብ አብዛኛው ሲዳማ የነበረበት ሁኔታ ላይ እንደዚሁ በስርዓቱ በንጉሱ ስርዓት በነበረበት ጊዜ የነበረው ሁኔታ የተለየ ነው። ያ ነገር ከኦሮሞ ስርዓትም ከኦሮሞ ህዝብ አጠቃላይ ሁኔታ ጋርም የተለየ ነው። ለምን የኦሮሞ ህዝብ በጊዜው በነበረው ሁኔታ ላይ የቤተ መንግስት ጋብቻ አንድ የሆነ ነው። በከፍተኛ የጀነራልነት ማዕረግ የሚያገኝ ነው። ከፍተኛ ከቤተ መንግስት ጋር እኩል የሆነ ኃላፊነት እኩል የሆነ ቦታ የነበረው ክብር የነበረው ነው። እንደ ደቡቡ እንደዚህ የሚታይበት ነገር አልነበረም። ነው ጭቆና ነው የሚባለው ነገር አጠቃላይ ያለው ነገር ሁሉ ሲታይ እውነቱን ለመነጋገር እንደው ቁጭ ተብሎ ወደፊት አሁን እነሱ የሚሉት የምክክር ኮሚሽኑ ምኑ ቁጭ ብሎ ታሪኩን አምጥተን ለመነጋገር ከተፈለገ ሁሉ የደቡብን ያህል ነገር የለም በምንም አይነት ነገር እና እነሱ በምን አይነት ሁኔታ እንግዲህ አሁን ዛሬ እነሱ እንደሚሉት ከፀሐይ በታች ያልደረሰው ነገር የለም የሚለው ነገር ላይ ሲናየው ምን አይነት ነገር የሚለው ነገር በጣም በእውነት ለታሪክ አንስተን ይሄ ነው ብለን ለመናገር የሚችልበት ነገር አይደለም። ጎበና አባዳጨ ልጃቸው ወዳጆ ጎበና የሚኒሊክ ልጅ ነው ያገቡት። ከዛ አንድ ልጅ ወልዶ ያ መሪድ የሚባለው አልጋ ወራሽ ነበረ። እሰብ በህይወት ቢኖር ኖሮ ኢያሱ ልጅ ኢያሱ አልጋ ወራሽ አይሆንም ነበር። እሱን ወደ ጉራጌ ጦርነት ላይ ወስደው ልጅ ጦርነት መማር አለበት እንትን ብለው ወስደው እሳቸው ልጁ እዛው ጦር ሜዳ ጉራጌ ሀገር ላይ ስለተሰዋና ሌላ ልጅ ስለሌለ ሸዋረጋም እንደገና ሄዳ ንጉስ ሚካኤልን ስላገባች እና ያ ልጅ ስለተወለደ ነው ኢያሱ የመጣው። እንደገና ደግሞ ያ መሪድ ወዳጆ ደግሞ አልጋ ወራሽም ሆኖ ወደ እንትነት ቢመጣ ተፈሪም የራሳቸው ያንን የሰገሌ ጦርነት አይነት ሁኔታ ሊያስነሱ አይችሉም። ለምን ቢባል አብዛኛው ያንን ጦርነት አብዛኛው የሰገሌን ሁኔታ የመሩት ደግሞ የኦሮሞ ጀነራሎች ወይም የጦር አዛዦች ናቸው። እና ሀብተ ጊዮርጊስን የመሳሰሉ ጦርነቱን የመሩ ግዛ የራሳቸው ልጅ አምጥተው አስከብረው ያኖሩት ነበርና እንግዲህ ንግስናው ራሱ የሚገባበት ንግስናው ራሱ የቀረበበት እና ትልቅ ህዝብ ነው። የደቡቡን ያህል አይደለም በእውነት አጠቃላይ ለዚህ ደረጃና በጠቅላላ እንትን አድርገናል የሚለው እንግዲህ ህዋቶችም እኮ ሆኖ ያንን ነገር ነው የሚያነሱት። እንደው ባጭሩ ለማየት አሁን ትግራይ እኮ ራሱ የጎጃም እንደራሴ፣ የጎንደር እንደራሴ፣ የወለጋ የሐረርጌ እንደራሴ በሚባልበት ጊዜ የትግራይ ጠቅላይ ገዥ ነው። እንደራሴ እንኳን አይደለም፣ የኔ እንደራሴ ነው። የንጉሱ እንደራሴ የንጉሱ ቀዳማዊ ኃይለ ሥላሴ እንደራሴ፣ የሲዳሞ ክፍለ ሀገር እንደራሴ፣ የትግራይ ጠቅላይ ገዥ ነው። መንገሻ ስዩም የትግራይ ጠቅላይ ገዥ ነው። ስዩም መንገሻ የትግራይ ጠቅላይ ገዥ ነው። ራሳቸውን በራሳቸው የሚያስተዳድሩ ህዝቦች ናቸው። የተከበሩ ህዝቦች ናቸው። ራሳቸውን በራሳቸው በጠቅላይ ገዥ የሚያስተዳድሩ እንግዲህ ተወደን እንትን አድርገን በምስለኔ ተዳድረናል ብለው ሲነሱ ኤርትራን ለማስገንጠል ባለው ፍላጎትና ሁኔታ ካልሆነ በቃ የዚህ አይነት ነገር አልደረሰም። ስለዚህ በእኔ እምነትና እይታ
በዛ ጊዜ ኢጫቶች ቶታሊ ይሄንን ሁኔታ አፍርሰው ወደዛ ሄደው እናመጣለን የሚለው ነገር አሁን በስራ ላይ ያለውና አሁንም ድረስ ያልወረደ እስከ ዛሬ ድረስ በስራ ላይ እናውላለን ብሎ እየታገሉ ያሉት ጫካም አሁን እያደረጉ ያሉት ሁኔታ ምንድነው? ኦሮሚያ የምትባለን አገር መሰረታለን የሚል ያንን ዓላማ ነው። እርስዎ በቀዳማዊ ኃይለ ሥላሴ ጊዜ ነው የተማሩት። ከዛም ክቡር ዘበኛ አባል ሆነው እዛ ገቡ። ከዛ ለውጥ መጣ። እንደገና በደርግ ውስጥ ደግሞ ማገልገል ጀመሩ። ስለዚህ አሁን ደርግ መጥቶ እንግዲህ የተማሪው እንቅስቃሴም ቢሆን ደርግን የጣለው ማለት ይቻላል። ማለት ደርግን ያመጣው ወይም የቀዳማዊ ኃይለ ሥላሴን መንግስት ያፈረሰው እሱ ቢሆንም እርስዎ ግን በቀዳማዊ ኃይለ ሥላሴ ስር ሆነው በዛ ተምረው አገልግለው እንደገና ደርግ እሳቸውን ጥሎ ሲመጣ እንደገና በዛ ሁኔታ ማገልገል ልክ ነው? ምክንያቱም እሳቸው የተሸኙበትም ሂደት ራሱ ብዙ ወንጀል አለው፣ ብዙ ግፍ አለው የሚሉ ኢትዮጵያኖች ስላሉ ነው። ግፍ የለውም። ግፍ አለው የሚለው ነገር በግርድፉ በጭፍኑ ካየነው ያ ነገር ነው የሚሆነው። አንድ ነገር አንድን ስርዓት ዝም ብሎ በጭፍን መጥቶ አንድ ሰው ኃይል ወይ አንድ ነገር ተነስቶ ሊጥለው አይችልም። በዘመናት ሂደት ውስጥ የሚኖሩ ነገሮች ናቸው። የነባራዊና ህሊናዊ ሁኔታ ተብሎ ከተሟላ በኋላ ነው ለውጥ ሁኔታ የሚመጣው። አብዮት የሚባለው ነገር ይሄ አሁን ያለው ትውልድ ስለማያውቀው አብዮት ብዬ አልጠራው። ለውጥ ነው። ሪቮሉሽን ማለትም ለውጥ ነው። አብዮት ማለትም ለውጥ ነው። ስለዚህ ይሄ ነባራዊ ሁኔታው ገዢ መደቡ ቀደም ብሎ የነበረውን የገዢ መደብነቱን በላይነቱን እንደ ቀድሞ ይዞ መቀጠል አለመቻልና ሰፊው ህዝብም እንደ ድሮ መሬት እየሳመ ፀሐዩ ንጉሳችን እያለ የሚኖርበት ደረጃ አልፎ አሻፈረኝ ብሎ ነፃ ታሪካዊ እርምጃ ሲወስድ የሚከሰት ነገር ነው ለውጥ የሚባለው ነገር። አሁን ንጉሱ ቀደም ብሎ በነበረበት ሁኔታ ላይ ሳያሻሽለው ቀርቶ በ53 ኩዴታም የነበረው ነገር እንደለ ይቀጥላል ብለው የነበረው ሁኔታ ጭሰኝነቱ፣ ገባርነቱ፣ በየቦታው ላይ ያለው የማፈናቀሉ በዛ ቦታ አፈናቅሎ ደግሞ ከፍተኛና ዘመናዊ ሰፋፊ እርሻዎች እንደ አርባ ምንጭ አይነት መጀመሩ የመሳሰሉት ነገሮች እንግዲህ በጣም ብሶት ነው ያለው። የብሔረሰብ ጉዳይ አለ፣ የጭቆና አለ። ያንን ሁኔታ ሁሉ ይዞ ያረገዘው ህብረተሰብና ለዛ ደግሞ ታሪካዊ እርምጃ ወስዶ አምጾ፣ ታሪካዊ እርምጃ ማለት ሰላማዊ ሰልፍን ሳያስፈቅደው ጠመንጃውን ይዞ ኃይልን ይዞ ንብረትን አውድሞ የመውጣት ማለት ነው። እንግዲህ የካቲት 66 የካቲት ላይ 11 ላይ መጥቶ ከአቅም ውጭ ሆኖ ከጸጥታ ኃይሉ በላይ ሆኖ እስከ 20 ድረስ የደረሰው እንግዲህ ነፃ ታሪካዊ እርምጃ ህዝቡ ሲወስድ ነው። በዛ ጊዜ እንግዲህ በነበረው ላይ ተማሪው፣ ሌላው ገበሬው አስተዋጽኦ አድርጓል። ግን ስልጣኑን ለመውሰድ አልቻለም። ዛሬም ቢሆን በዚህ አሁን ለዛሬውም ሁኔታ ሊጠቅመን ይችላል ብዬ የምገምተው ነባራዊ ሁኔታ ተሟልቶ ነባራዊ ሁኔታው ያንን ስርዓት አፍረክርኮ ወደ መጨረሻ ደረጃ አድርሷል። ያንን ነገር ግን ፒክ የሚያደርግ ስልጣኑን ለመውሰድ ለመመንጨቅ የሚችል ስርዓቱን የሚመራ ፖለቲካ ኃይል ስለሌለው ተማሪው ጮሆ ደግሞ እንደገና ስልጣኑ ለመውሰድ የተደራጀ ኃይል ባለመኖሩ ቀጥታ ደርግን ነው የጋበዘው። ይሄ የተጻፉ ወረቀቶች፣ የተበተኑ ወረቀቶች ጳውሎስ ኞኞ የጻፈው፣ አቤ ጎበኛ የጋበዘው የታጠቀው መሳሪያ አንተ አይደለም። ምክንያቱም ሰራዊቱ ደሞዙ ተጨመረ፣ ወደ ካምፑ ገባ። የኛ ስራችን ድንበር መጠበቅ ነው አለ። ምን ነው የታጠቀው መሳሪያ? ይሄ ሁሉ ዛሬ ኢህአፓ በዛ ጊዜ የነበረው ኢህአፓ ባይሆንም ኢህአፓ በኋላ የሆኑት ሁሉ በአዲስ አበባ ዩኒቨርሲቲ ውስጥ ሲበትኑ የነበሩ ወረቀቶች አሉና ጋብዘውት እንደገና ደርግ እንዲወጣ ነው የተደራጀ ዲሲፕሊን እንዲሆነ በአንድ ካምፕ የሚኖር ጠመንጃ ያለው ያንንም ነገር እንዲይዝ ያደረገ ይሄ ነባራዊ ሁኔታና በዛ ጊዜ ነበር። ግን ሂደቱ ልክ ነው ወይ ነው? አሁን ወደንም ጠላንም በኢትዮጵያ በዓለም መድረኮች ላይ ስትነሳ ትልቁ ዘመኗ የተከበረችበት ዘመኗ የነበረው የቀዳማዊ ኃይለ ሥላሴ ጊዜ ነው። ብዙ ውስጥ ለውስጥ ችግሮች ሊኖሩ ይችላሉ። የስልጣን ሽግግር ላይኖር ይችላል። ረጅም ሰዓት ተቀምጠው ሊሆን ይችላል። ግን ኢትዮጵያ ውስጥ ደግሞ ሲታይ በጣም ብዙ ነገሮች፣ ግንባታ፣ ዘመናዊ ትምህርት የማሻሻል ነገር፣ ሆስፒታሎች፣ ዩኒቨርሲቲዎች ተማሪዎችን ልኮ በማስተማር ብዙ ነገር ለኢትዮጵያ ፋውንዴሽን መሰረት የሚሆኑ ነገር ተሰርቷል። በዛ ጊዜ እንደዚህ አይነት ትራንዚሽን መጥቶ እነሱን አጥፍቶ
በእንደዚህ አይነት ደንብ በሆነ ሂደት ላይ ለውጥ መኖር ነበረበት ወይ? ያ ራሱ ያስከፈለን ዋጋ አይደለም ወይ አሁን ያለንበት ነገር የሚል ጥያቄ ይነሳል። ለምሳሌም ንጉሱ ከስልጣን ከወረዱ በኋላ መገደል ነበረባቸው ወይ? ተገድለዋልስ ወይ የሚልም ጥያቄ ይነሳል። አዎ ምክንያቱም ነገር አንድ ሴት 9 ወር ገብቷት 9 ወር ላይ መውለዷ ሲደርስ ያንተ ደሞዙም አልወጣም እኔም የልጁን ጨርቅም ምንም አልገዛውምና በቃ የሚቀጥለው ወር ልውለድ ማለት አትችልም። አፋፍሞ ራሱ ጊዜ ሳይሰጥ ነው ስርዓት እንደዛ ነው። እሳቸው ስለጠሉት አይደለም ያቀረው፣ ሰፊው ህዝብ ስለወደደ አይደለም መጣው፣ ነባራዊ ነው። በቃ መምጣት አለበት። ህዝቡ ተበድሏል፣ ተጨቁኗል፣ የብሔረሰብ ጭቆና አለ። አጠቃላይ ህዝቡ በባርነት ነው ያለው። ገባርነቱ አበቅቶታል። ንዋይ ይሙት ሲዳሞ ውስጥ በሬ በትከሻው ላይ እንደ በሬ ተጠምዶ ሰው ሲያርስ አይቻለሁ። ንዋይ ይሙት ብሎ ያንን የ59-53 ኩዴታ ሊያነሳ የቻለበት ሁኔታ እና በጣም ከፍተኛ የሆነ ጭቆና አለ። ያኛው ቅርጽ ነው። ትምህርት ቤት አለ። አው በጣም አስተምረውናል። ትምህርት ቤቶቹ በሳቸው በዘመናቸው ሊሆን የሚገባው ደረጃ ላይ አስፋፍቷል። እንዲደርስ ወደ ገጠር አድርጓል። በተለያየ መንገድ ሆስፒታሎች ትልልቅ ከተሞች ላይ እንዲኖር ብዙ ነገር አድርገዋል። ትክክል ነው፣ ግን ቅርጽ ነው። ይዘቱ ጭቆናው ህብረተሰቡ ከሚሸከመው በላይ ሆኖ አሻፈረኝ አለ። ያ ነገር ደርግ ያመጣው ነው። ያ ነገር አንድ ወታደር ፈልጎ ያመጣው ነው። መላው ህዝብና ስርዓቱ ራሱ ነባራዊ ሁኔታ ያመጣው ነው። በዚህን ጊዜ ደግሞ ስርዓቱ በሚንኮታኮትበት ጊዜ የመጣው ኃይል መደብ ትግል አካሄደ። ለምን? ያ የሚሄደው ኃይልና አዲስ የመጣው ኃይል በሚያደርጉት ሁኔታ ላይ መሬቱ ተቀማ፣ ቤቱ ተቀማ፣ ያ ሸፈተ፣ እንደገና ጦርነት ከፈተ። በዚህ ጊዜ መደብ ትግል ተካሄደ። ከዛ በኋላ ደግሞ በአይዲዮሎጂው ላይ ተከፈለ። አይዲዮሎጂው ደግሞ ስልጣኑን እኔ መያዝ አለብኝ፣ አይ አትይዝም፣ አንተ የምትይዘው ስርዓት ባለ ሁኔታ ነው ተባለ። ስርዓት ባለ ሁኔታ ነው ጋብዞ ደርግም አውጥቶ የሀፓም ቢሆን ና ብሎ ህብረተሰቡ አጠቃላይ ሲደራጅ ሲታጠቅ፣ አንተ ደግሞ ህብረተሰቡ መካከል ወጥተ ሸንጎ አቋቁመ ሸንጎ የመረጠው ሰው ይሄን ያገኛል። ብሔራዊ ዲሞክራሲያዊ ፕሮግራም መሰረት ተሳተፍ፣ መኪና ሰጣለሁ፣ ገንዘብ ከፍላለሁ፣ ቢሮ ሰጣለሁ። ይሄን ነገር አልፈልግም ብሎ ነው ደም በደም እንደሆነ ያደረገው። ይሄን ወንበር አልጠቀም ብሎ ነው። መለስ ዜናዊ ግን ወደ ጫካ አትሂዱ፣ ሰላማዊ ሁኔታ ላይ ታገሉ ነው። ሰላማዊ ሁኔታ ይታገላለሁ ያለው ግን ደርግ የሰጠውን ያህል ነገር ወንበር ሰጥቶ ደሞዝ ከፍሎ መኪና መድቦት አይደለም። ህዝብ ድርጅት ጉዳይ ጊዜ ጽሕፈት እያንዳንዱ አባል የፖለቲካ ድርጅት አባል ነው። ክፍለ ሀገር ላይ ሄዶ እያንዳንዱ በዝርዝር ያንን ነገር በዋናው ህዝብ ድርጅት ውስጥ እነማን ናቸው፣ ክፍለ ሀገሩን የያዙ እነማን ናቸው ሊያዩ ይችላሉ። የተጻፉት ነገሮች አሉ። እያንዳንዱ በመጽሐፍ ላይ ያለው ነገር ሊያየው ይችላል። አላነብም ቲክቶክ ላይ ውላለሁ ካላለ በስተቀር። ስለዚህ በዛ ጊዜ የነበረው መድረክ እንዳንተላለቅ ደም ያለምንም ደም ስል ያለምንም ደም እንዴት ይላል አብዮት እያካሄድክ ተብሎ እኮ በአብዮታዊ መድረክ ላይ ጻፍ ነበር። ልዩነቶቹ የሚለው ኢትዮጵያ ውስጥ ያለ ሰው ዛሬ ልዩነቶቹ የሚለው መጽሐፍ ዛሬ ወስዶ ቢያነበው ምን ያህል የሐሳብ ፍጭት እንደተደረገ ሊያዩ ይችላሉ። እሱ ላይ ተመልሰን እንመጣለን። ከዛ በፊት ግን ብዙ ሰዎች የቀዳማዊ ኃይለ ሥላሴ ወይም ኢምፓየሩ የንጉሱ ዘመን ትልቅ ስለነበረ፣ በተለይ ቀኝ ገዢዎችም ይጠሉት ስለነበረ፣ ግሬስፉል ስለነበረ ያንን የመጣል የተማሪዎች እንቅስቃሴ መሬት ላራሹ የመሳሰሉት እንዳለ ሆኖ እንዳለ ኢምፓየሩን የመገርሰስና የመጣል ሁኔታ የነጮቹ አይዲዮሎጂም አለበት። ያ ማለት ኢትዮጵያን በተለያየ አመጽ ከፋፍሎ በብሔር ብሔረሰቦች ጦርነት ውስጥ ከቶ ኢትዮጵያን የማፍረስ ሂደት ነው። ያ የጀመረው እንቅስቃሴ ነው በንጉሱን በዛ ደረጃ አጣድፎ የገደለና በዛ ስር የነበሩ ሰዎችን ሁሉ ለኢትዮጵያ ትላልቅ ውለታ የሰሩትን ትላልቅ ምሁራን ሁሉ የማጥፋቱ ሂደት የዛ አንደኛው አካል ነው የሚል ጥያቄ ያነሳሉ። እርግጥ ኢትዮጵያን ከአድዋ ጦርነት ማግስት ጀምሮ ነጭን የተደራጀን ኃይል ታላቅን ኃይል የነጭን አእምሮ እንዴት ይሄ ጦርና አንካሴ ይዞ የመጣ ህዝብ ያሸንፋል የሚለው ላይ ነጮቹ ተቀምጠው ተወያይቶበት ነው ኮሚቴ አቋቁሞ ሮማን ፕሮጃዚካ በሚባለው ሰውዬ አማካኝነት ኢትዮጵያ በዲፕሎማቲክ ኢሚኒቲ ተጠቅሞ አጥንቶ 1935 ዓ.ም ኢትዮጵያ የባረዱ ባርሜል የሚል ቅጽል ስም ሰጥቶ መጽሐፍ ሳይሆን ሰነድ ነው
ለአውሮፓ ምክር ቤት ያቀረበው። ያንን በጀርመንኛ አሳተመው፣ በኋላ ኢጣሊያንኛ አሳተመው። ከዛ በኋላ ብሪቲሽ ብሮድካስት ኮርፖሬሽን የሚባለው በእንግሊዘኛ አሳትሞት ዛሬም በዓለም ላይ ገና ቅርብ ጊዜ ውስጥ አሁን ያገኘነው ሰነድ አለ። ደበበ እሸቱም ያንን መልሶታል። እና በዛ መሰረት ኢትዮጵያን ለምንድን ነው የሚለው ላይ ካልኩሌት አድርጎ አማራ የሚባል ገዢ መደብ መላውን የኢትዮጵያ ህዝብ አስተባብሮ ለዚህ ደረጃ ስላደረሰ ይሄ ደግሞ መላው የኢትዮጵያ ህዝብን የሚያስተባብርበት ማዕከሉ ደግሞ አማራው ስለሆነ ይሄንን አማራን ሴንተር ያደረገ አማራውንን እና ሌላው ደግሞ ለዚህ ተገዢ ሆኖ የሚመጣውን ህዝብ በዘር በሃይማኖት በቋንቋ ከፍሎ በማደራጀት የኢትዮጵያን ህዝብ ሐሞት ከውስጡ ማስወጣት ይቻላል የሚል ስለነበረ ያንን ይዞ ወደ 56 ዓመት ከተጓዘ በኋላ ሻዕቢያን አግኝቶ መጨረሻ ዛሬ የነበረው ሁኔታ ላይ ባጭሩ አድርሶታል። ግን ንጉሱን ለማጥፋት በሚለው ሳይሆን ንጉሱን በጣም እንትን እያደረጉ ነበረ። ግን አንድ ስርዓት በሚያረጅበት ጊዜ ተተኪውን ይፈልጋሉ። ተተኪውን በሚፈልግበት ጊዜ 1960 ዓመተ ምህረት እኮ 62 ዓመተ ምህረት ይቅርታ ተስፋ ሚካኤል ጆርጆ የሚባለው የደቀማሪ ወረዳ አስተዳዳሪ አማካይነት ወደ አላ በረሃ ልኮ ወጣቱን ኢሳያስ አምጥቶ በቃኘው ስቴሽን ያለ የአሜሪካ የጦር ቤዝ ኃላፊ ከነበረው ጋር ቁጭ ብሎ ውይይት አድርጓል። የዛ ውይይት ላይ ንጉሱ እንዳረጁ ስርዓቱ እንዳረጀ አሁን መውደቁ ስለማይቀር በዛ ጊዜ ምንም የተደራጀ ፓርቲ ባለመኖሩና ወታደሩ ስለሚመጣ በፓወሩ ላይ ወታደሩ ስለሚመጣ ወታደሩ ላይ ተጽዕኖ በማድረግ አሜሪካ የእናንተ ፌዴሬሽን እንዲመለስ ብሎ በጣም ሰፊ የሆነ ነገር ነው። ፌዴሬሽን ብሎ ነገር የለም ብሎ ተነስቶ እንትን ብሎ ተነስቶ በርግጎ ተነስቶ ፌዴሬሽን ብሎ ነገር የለም ስል ታዲያ ምንድን ነው የምትፈልጉት ስል እኛ የምንፈልገው ነፃነት ነው አለ። እንደገና ትንተና አድርጎ ነፃነታችሁም ከሆነ ይመለሳል ስለው ተመስጦ የነበረው ታዲያ ለዚህ ጋራንቲ ምንድን ነው? ምን ጋራንቲ ትሰጣላችሁ አለ። ቁማር ነው ፖለቲካ፣ ዝም ብለ ቁማር ተጫወት፣ ለኛ ቀይ ባህር ለናንተ ነፃነት ነው ጋራንቲ ብሎ አስጀምሮታል። ስለዚህ ንጉሱ እንደሚወርቁ እነሱም ያውቃሉ። የሚያስፈልገው ነገር ግን የሚተካው ሰው ለማዘጋጀትና ለማምጣት አልቻሉ። በዚህ አይነት ሂደት ነው የነበረውና ንጉሱን ሆነ ብለው በሚሞቱበትም ጊዜ እንዲሞቱም ሰዎቹም እንዲረሸኑ እንትን እንዲያደርጉ አደረገ የሚለው ነገር ሁሉ በኢንሲደንት የነበረ በግብታዊነት የነበረ ያለው አንድ ነገር ሌላውን እንደፈጠረ የአማንም መሞት የነዚህን ሰዎች ጉዳይ እንደፈጠረ ሌሎች ደግሞ ሰዎች እንደ ፕሮፌሰር መስፍን አይነቶቹ ደግሞ ኢንጀክት አድርገው በቃ ሁሉ ነገር እኛ ጨርሰናል፣ ጠመንጃውም ምኑም እናንተ እጅ ነው የሚለው ነገር የመሳሰሉ በዛ በጊዜው በነበረው ውጥንቅጥ የሆኑ ነገሮች ሰዎቹም ሊሞቱ ይችላል። ውጥንቅጥ አይደለም፣ ግልጽ የታቀደ ግድያ ነው የነበረው። አሁን እኮ ቅድም ያልናቸው በውጪ ላይ በኢትዮጵያ በተለይ በኢትዮጵያ ለዲፕሎማሲዋ ለሉዓላዊነቷ ብዙ ክርክር የሚያደርጉ ብዙ የተማሩ ሰዎች የተገደሉበትን ሁኔታ ነው የምንነጋገረው። መንግስት የሆነ አካል ከሁሉም በላይ ባንኩም ታንኩም ያለው ኃይሉም ያለው አካል ነው። እሱ ሲያደርገው ነው የምንጠይቀው። ሌላ ሰዎችማ ቢያደርጉ እነሱን ወደ ፍርድም ወደ ህግም የሚያመጣ መንግስት ነው። መንግስት ግን ኃላፊነት ወስዶ ሀገር የሚያስተዳድር አካል ለሀገሪቷ የሚጠቅመውን ነገር ሁሉ ማድረግ ስለሚገባው ነው ማድረግ ስለሚገባው በዛ ጊዜ የነበረው ሙሉ በሙሉ እነሱ ያንን 100,000 200,000 የትግራይና ኤርትራ የወሎ ህዝብ ቢሞትም እንኳን በእውነት አገር መስራት የማይሰራውን ስራ አገር መስራት የማይችለውን ስራ አንድ ግለሰብ የሰሩ አክሊሉ ሀብተወልድ ሙሉ ምረት ተደርጎላቸው ደሞዝ ጡረታ ተቆርጦላቸው መኖር ነበረባቸው። እኔ በዛ ላይ የነበረው ሁኔታ ላይ በእውነት አሳዛኝ የሆነ ወደ ፍርድ ቤት እንኳን ጦር ፍርድ ቤት በተባለው ነገር ላይ እንኳን ቀርቦ መሆን ሲገባ የነበረበት እንግዲህ ሁኔታ በዛ ጊዜ ተፈጽሟል። ይሄ ደግሞ በዓለም ላይ የሆኑ ራሽያ ላይ ዳች ላይ እንግሊዝ ላይ ፈረንሳይ ላይ እንዲህ አይነት ነገሮች በጠቅላላ የአብዮቱ በሚኖሩበት ጊዜ የነበረው ገዢ መደብ በጠቅላላ የነበረው ነገር ጠቅላላ አስወግዶ የሚያደርግ ነገር በመሆኑ ይሄ አጠቃላይ ቁጭ ተብሎ በመጣበት ያለ ምንም ደም እንደተባለ ሁኔታ ማየት ሲገባ የተደረገው ነገር ሁሉ ስህተት ነው።
በጣም ስህተት ነው። ይሄ አሁን 100 ሺህ አማራዎችና ትግሬዎች የተገደሉበት የተባለው እነዚህ የተገደሉ ጄኔራሎችም ሆኑ ምሁራኖቹ ባለስልጣኖቹና አቶ አክሊሉ ሀብተወልድ ጨምሮ ምን እዛ ላይ የሚከሰሱበት ነገር አለ? የተከሰሱበት የተጣራ ፍርድ ዛሬ መንግስት የራሱ ያንን ያ ፍርድ እንትኑ የተጣራ በረከት ሀብተ ስላሴና እነ መስፍን ወልደ ማርያም ናቸው እኮ ያጣሩት እና አሰፋ ጫቦ እዛ ጋር የነበረው የተጣራው እኮ ትልቁ ፋይል አለ። ያ የተጣራው ፋይል ላይ የወሎ ህዝብ አለ እኔ ምንም ችግር ነው እኔ ወዛ ጋር አልገባም ተናኘነች ታምታረገው እኔ ስልጣን የለኝም ምናምን ብሎ አይደለ እንደ እሳቸው እንትን ቃል የሰጡት። ያክሉሉ ማስታወሻ የሚለውም እኮ እዛ ጊዜ የሰጡት ቃል እኮ እንትን ነው። ያክሉሉ ማስታወሻ የሰጡት ቃል ነው። ስለዚህ የወሎ ህዝብ በሚያደርግበት ጊዜ ጠቅላይ ሚኒስትር ናቸው ሄዶ እርዳታ እንዲያደርግ ያ ህዝብ እንድድን ማድረግ ሲችሉ ቀጠማ እየተጎዘጎዘ እራብም እንደሌለ ስለዚህ በዛ ጉዳይ ላይ ከፍተኛ ጥያቄ የቀረበበት በወሎ ጉዳይ ላይ ነው። ከፍተኛ የሆነ ጥያቄ የቀረበ ሌሎቹ እነ ሳሉ ዲፋ የሚባሉ እነ አይምሮ ስላሴ አበበ የሚባሉ በገመጎፋ ህዝብ ላይ ያደረሰው ይሄ አሁን አርባ ምንጭ እርሻ ልማት የሚባል የተቋቋመው ይሄ ጨርቃ ጨርቅ ፋብሪካ ያለበት ላይ እሳት ተቃጥሎ ምናምን ብዙ ጊዜ በዶክመንተሪ ላይ አንድ እሳት እየተቃጠለ ሰው ገበሬ የሚሄድበት በዛ ጊዜ የነበረው ነው። እነ ቦጋሌ ዋለሉ በዛ ላይ ፎቶ አንስቶ ምናምን አድርጉ እና የዛ ጊዜ የነበረው እያንዳንዱ ወደ በክፍለ ሀገሩ ላይ ስላደረሱት ነገር ሁሉ መርመራው ተጣርቶ መጨረሻ ደረጃ ደርሷል። እና የወሎ እራብና የትግራይ እራብ በዛ ጊዜ ከተደረጉት ምርመራዎች መካከል ከፍተኛውን ቦታ ያዘ ነው። እስቲ ምናልባትም ስለነበረው አሁን የብሔር ብሔረሰቦች ጉዳይ ማንም ይጀምረው ማንም ያምጣው እሱን ከጀመርነው በኋላ አንዱ ባንዱ ላይ ጠላት ነበር አንዱ ያንዱ ጨቋኝ ነው አንዱ ያንዱ ገዢ ነው ብሎ ከተነሳንበት ጊዜ ጀምሮ እርስ በርስ እየተጋደልን ወደ ኋላ እየተጓዝን ያለ ነው። ብዙ ደም እየፈሰሰ ነው። በእርግጥ የብሔር ብሔረሰብ የሚባለው ነገር ሁሉም እንደ አንድ ህዝብ እኩል ሆኖ መኖር ያለበት ነገር መሆኑ ለሁሉም ግልጽ ነው። እሱን ለማምጣት ነው ጫካ የገባ ነው ብለው የገቡ ሰዎች ግን አንዱ ባንዱ ላይ እንዲነሳና እንዲጋደል ነው ያደረጉት። በደርግ ስርዓት የብሔር ብሔረሰቦች ጥናት ተደርጎ እንደነበረ ቅድም ገልጸው ነበር። እኔም መጽሐፉን አንብቤያለሁ። ከዚህ በፊትም በወቅቱ የነበሩ ሰዎችም ቃለ መጠይቅ አድርጌ ነበርና የብሔር ብሔረሰቦችን በሚመለከት ጥናት ተደርጎ ወደ 15 ቋንቋዎች ኦልሞስት የስራ ቋንቋ እንዲሆኑ የተወሰነበት ሂደት እና ያንን ብሔር ብሔረሰብ ደግሞ በሁሉም አቅጣጫ የማሳደግና ፕሮሞት የማሳደግ ባህሉን ምን የማሳደግ ነገር ተጠንቶ እንደነበረ ሰምተናል። ምናልባት ስለሱ በተወሰነ ነገር አንደኛ ይንገሩን። ምክንያቱም ህወሓት ሲመጣ ለብሔር ብሔረሰቦች ቀን አወጣሁለት ብሎ በብሔር ላይ መሰረት ያደረገ ህገ መንግስት ነው ይዞ የመጣው። ከዛ በፊት የብሔር ብሔረሰብ ጉዳይ በኢትዮጵያ ውስጥ የሌለና ሁሉም ተውጦ የኖረ ተደርጎ ነው የሚታሰበው። ይህንን አሁን ሲነግሩ በደርግ ጊዜ የነበረውንም ጥናት ብቻ ሳይሆን በቀዳማዊ ኃይለ ሥላሴም ጊዜ በተወሰነ ደረጃ ከሁሉም አቅጣጫ የሚመጡ እንቅስቃሴዎች ነበሩ። ምናልባት ዛም ላይም ችግር ምንም ካለ ከሱ ጀምሮ ያለውን እስቲ የሚያውቁትን አካፍሉኝ። አው የብሔር ብሔረሰብ ጉዳይ በመግቢያ ላይ ያን ቅድም እንደተወያየ ነው ከሶስቱ የየካቲት 66 ጥያቄዎች መካከል አንኳሩ ነው የመሬት ላራሹ የሃይማኖት እኩልነትና የብሔረሰቦቹ ጉዳይ። እነ ዋለልኝ መኮንን አቀረቡ ብሎ እነ ለንጮ ዛሬ ከአማራው እኮ ህዝብ ልጆች እኮ ነው የኢትዮጵያ ውስጥ የነበረው የብሔረሰብ ጭቆና የቀረበው ብሎ በሱ ስም የሚነገድበትም ነገር ቢሆን ያንን ጽሁፍ በዛ በወቅቱ ዋለልኝ አቅርቦም አይደለም ከዋለልኝ ጭንቅላት የወጣም አይደለም የዋለልኝ ጽሁፍም አይደለም። ጀባዎቹ አዘጋጅተው ሁኔታውን ሁሉ አድርገው እነ ተስፎ ኪዳኔ የሚባሉት እነ መለስ ተክሉ የሚባሉት ሁኔታውን ሁሉ አዘጋጅተው ለሱ ሰጥተውት በሱ አንደበት አስነግረው ዛሬ ለብሔረተኞቹ ዋና መግቢያ ቀዳዳ የከፈተበት ሁኔታ ነው። በዛ ሁኔታ ያ ነገር እንዳለ ሆኖ የብሔረሰብ ጉዳይ የብሔረሰብ ጭቆና ያ ማርክሲዝም የሚባለው ስለ ብሔረሰብ ጉዳይ የሚያጠና ናሽናል ኮሎኒያል ኮሚሽን ጉዳይ ጠቅላላ በኢትዮጵያ ውስጥ ምንም አይነት ነገር ዕውቀትም የለው። በዛም እሱ ባቀረበበት ዘመን ላይ ተያይዞ አሁን መጥቶ ኢትዮጵያንን ለማጥፋት እነዚህ ሴረኞቹ የሮማን ፕሮጃዚካ
ፕሮግራም የሚያካሂዱት ሰዎች በአማራው ላይ ፎከስ እንዲያደርጉ ተብሎ ሌሎች ብሔረሰቦች በሞላ በዚህ ብሔረሰብ እንደተጨቆነ አድርገው ያንን የሳሉትን ጎራዴ በድብቅ ሰገባ ውስጥ ጀቡነው ይዘው ዛሬ የሚመዙት ሰይፍ እንጂ በኢትዮጵያ ውስጥ እኩል የብሔረሰብ ጭቆና ነበረ። ያንን ብሔረሰብ ጭቆናውን ያስወገደው የደርግ ጊዜ የነበረው የኢትዮጵያ አብዮት ነው። የደርግ አብዮት ሳይሆን የኢትዮጵያ አብዮት። የብሔር ጭቆና ነው የነበረው ወይስ የመደብ ጭቆና ነው የነበረው? ይህንንም ግልጽ ማድረግ ሳያስፈልግ አይቀርም። በወቅቱ የብሔር ከተባለ ጨቋኝ የተባለውም አማራው በልመና በረሃብ በብዙ ነገር ጉስቁልና በጭፍጨፋ ሁሉ ያለፈበት ዘመን ነበር። አው እንግዲህ በዛ ንጉሱ ጊዜ የነበረው የብሔረሰቦች ጉዳይ እንደዚህ ትኩረት ተሰጥቶ የተሰራበት ነገር የለም። የባላባት ልጆችን ቤተ መንግስት ወስዶ የማሳደግ ከባላባቶች ጋር የሆነ ግንኙነት ከመደረግ በስተቀር ሁሉም ህዝባችን ነው የሚወደውና የምንወደው ህዝባችን ነው። በዛው ላይ ልማት ይሰራበታል እንጂ በተለያዩ መንገዶች የመደብ ሳይሆን የብሔረሰብም ጭቆና አለ። ራስን በራስ ማስተዳደር አይፈቀድም፣ አይቻልም። በራሳቸው ምስለኔ በራሳቸው እንደራሴ ነው የሚተዳደር የነበረው። በኋላ ግን በደርግም ይሄ ሁኔታ በከፊል ቢሆንም እንኳን ሙሉ በሙሉ ለመቅረፍ የተቻለበት ከ1981 ኢህድሪ የአስተዳደር አካባቢዎችና ራስ ገዞች ከተመሰረቱ በኋላ ነው። በሞላ ክልሎችን ራሳቸው ሸንጎ መስርተው ክልሎችን በራሳቸው ልጆች ራሳቸውን በራሳቸው እንዲያስተዳድሩት ብሎ ይሄ እንግዲህ 7 ዓመት ከተጠናው ጥናት ጋር አብሮ የመጣ ነው። ሌላው እንግዲህ አሁን ያ ነገር ስራ ላይ በበለጠ ስራ ላይ ለመዋል ነበረ ሰፊ ጥናት ተደርጎ ጂኦግራፊያዊ ክልል ተደርጎ ለጸጥታው ያለው ለአቅርቦቱ ያለው አንዱ ብሔረሰብ ከሌላው ጋር ባለው ሁኔታ ቅርበት ግንኙነት ማድረግ የሚቻልበት ተብሎ ተጠንቶ የተደረገ ነው። ግን ያንን ነገር እንግዲህ በልዩ ሁኔታ ሸፍነው ራስን በራስ የማስተዳደር መብትን ሁለተኛ ዜጋ ሆነ ቆይታል በሚል መጡ። ይሄ እንግዲህ ከ56 ዓመት በኋላ ለሻዕቢያ የሮማን ፕሮጃዚካን አጀንዳ ሰጥቶ ራስን በራስ የማስተዳደር የሚል ኃላፊነት ወስዶ ብቻ ሳይሆን እስከ መገንጠልም መሄድም የሚቻልበት ሁኔታ አስቀምጠው የሄዱበት ሁኔታ ነው የሚታየው። ይሄም በሆነ በኢትዮጵያ የተደረገ ነገር አይደለም። አሁን በአንዳንድ ሁኔታ ሌሎች እዛ ላይ የነበሩ ሰዎች ጋር ተከራክረን ለማስረዳት የማንችልበትና እኔ ብቻዬን የሚገልጽበት ሁኔታ በመሆኑ እንጂ ሻዕቢያ አርቅቆት በአማረ ተክሌና በበረከት ሀብተ ስላሴ አማካይነት አርቅቆት ስለ ኢትዮጵያ ከደርግ ውድቀት በኋላ በኢትዮጵያ ስለሚኖረው የአስተዳደር ሁኔታ ሻዕቢያ እንዴት እንደመለከትና ኤርትራ ያለ ስጋት እየተጠናከረ የሚሄድበትን መንገድ ማመቻቸት አስፈላጊ ነገር በመሆኑ አንድ ሰነድ ማዘጋጀት አስፈላጊ ነገር በመሆኑ ይሄን ሰነድ አዘጋጅተን ይላል። አዘጋጅተው 1983 ዓመተ ምህረት መለስ ዜናዊና ስዩም መስፍን ሌንጮ ለታና ዲማ ኖገቦ ባሉበት ቦታ ይሄንን ህገ መንግስት ሰጥተው ቻርተር አረጉት። ከቻርተሩ በኋላ የተወሰኑ አንዳንድ ነገሮች የዲክሌሬሽን ኦፍ ሂውማን ራይትስን ጨማምረው ህገ መንግስት ብሎ አምጥቶ ነው እንጂ ከሻዕቢያ ተረቆ የተሰጠ የሻዕቢያ ሰነድ ነው። ኢትዮጵያ ህዝብ ማንም ሰው ኮሚሽን አቋቁም ያለው ብሎ ኮሚሽኑ በራሳቸው የሚመራ ነው። ያ ኮሚሽኖቹ ደግሞ ኢህአዴግ የሚባሉ እነዚህ በሞላ ያስቀመጣቸው ድዳዎች የተከተለ ነገር ነው እና በዛ አስጠድቀናል ተብሎ ህዝብ ያልተወያየበት ህዝብ ያላጸደቀው በሻዕቢያ ተረቆ በህወሓት አማካኝነት በኢትዮጵያ ህዝብ ላይ የተጫነ ህገ መንግስት ነው። ስለዚህ በዚህ ነው ወይ ነው አሁን ጥያቄው። አሁን ኦነግና ህወሓት ያጸደቁት እንደሆነ እናውቃለን። ሌላው ሰፊው ህዝብ አማራውን ጨምሮ ሌላው ማህበረሰብ እንዳልተወያየበትም እናውቃለን። እንደሱም ሆነው በዛን ጊዜ እነ መለስ ዜናዊ እኮ ኢትዮጵያ የምትባል ሀገር እኮ ይዘዋል። ምን እንደራሳቸው ማድረግ ሲችሉ ለምን የሻዕቢያን ይወስዳሉ? ለምን ይቀበላሉ? ራሳቸው ካልፈለጉትና ራሳቸው ካላጸደቁትና ካላረቀቁት በስተቀር። ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት የምናለሽ መቲ ፕሮግራማችን ነው። ከአቶ ዘለቀ ጋር ያለን ውይይት ረጅም ስለሆነ የመጀመሪያውን ክፍል ዛሬ እናቀርብና የሚቀጥለውን ደግሞ ሳምንት የምናስከትል ይሆናል። እስከዛም ሰላም ቆዩ።